ኢየሱስ ክርስቶስ በቀራንዮ ይቅርታንና ፍቅርን እንዳስተማረ ሁሉ የሰው ልጆችም እርስ በርሳቸው አንድነትንና ፍቅርን መተግበር እንዳለባቸው ያነጋገርናቸው ምእመናን ገለጹ። ኢየሱስ ክርስቶስ በጸሎተ ሐሙስ ዝቅ ብሎ የሐዋርያትን እግር በማጠብ ትህትናን እንዳስተማረ እኛም ትህትናንና ይቅር ባይነት ሊኖረን ይገባል ብለዋል ምእመናኑ። ሳሙኤል ኪሮስ አነጋግሯቸዋል። ኢየሱስ ክርስቶስ ከ5500 ዓመት በኋላ ከልጅ ልጅህ ተወልጄ አድናለሁ ባለው መሰረት በህማማቱ ብዙ ድርጊት ካደረገ በኋላ በጸሎተ ሐሙስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቶችን እግር ያጠበው ሁላችንም ህዝበ ክርስቲያንም የሰው ልጅ ዝቅታን፣ ትህትናን፣ ፍቅርና አንድነትን እንድንማር ነው። በስቅለቱ ደግሞ ኢየሱስ ክርስቶስ በመስቀል ላይ ሆኖ የገደሉትን የገረፉትን እንዲሁም የሰደቡትን አባቶ ይቅር በላቸው ብሎ ፍቅርን ይቅርታን ያስተማረን አምላክ ህዝበ ክርስቲያኑ ከኢየሱስ ክርስቶስ ምን መማር አለባቸው የሚለውን ቃለ መጠይቅ አድርገናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እግራቸውን ያጠበ እሱ የትህትና ባለቤት፣ የይቅርታ ባለቤት፣ የምሕረት ባለቤት እሱ ያሳየውን እኛ ደግሞ በሱ እግር ተተክተን ሐዋርያትን ዝቅ ብሎ ነው እግራቸውን ያጠበ እኛ ደግሞ ስርዓትን ለማስተማር የጌታችን የተማርነውን ስርዓት ለማስተላለፍ እኔ ካወቅኩት ይልቅ ሌሎቹም ይበልጡ ይኖራሉ ብሎ ትህትናን ያስተማረበት ስለሆነ እኛ ደግሞ ከነሱ ጌታችን ካስተማረን ስርዓት ተነስተን ሌሎችን የምናስተምርበት ሂደት ነው። የተሰቀለውን ስቅለቱን በማሰብ እኛም ደግሞ ያው ካለን ከምንም ሁሉ ከሱ ምሕረቱን አግኝተን ያለንም ደግሞ ባለን አቅማችን ሰዎችንም ረዳቶች ያላቸውን ረድተን እንድንኖር በዓል ልናከብር ያስፈልጋል ማለት ነው። የሚያስተምረን ኢየሱስ ክርስቶስ ትህትና ነው፣ ለሰው ልጆች መኖር ነው። እርሱ ሰማይና ምድርን የፈጠረ እግዚአብሔር ሲሆን የሰው ልጆችን እግር ዝቅ ብሎ አጥቧል። ደግሞ እርስ በርሳችን መከባበር እንዳለብን እኔ ትልቅ ነኝ ብለን ሳይሆን ሁሉንም ተከባብረን በሰላምን እንድኖር ነው ኢየሱስ ክርስቶስ በዚህ ቀን የሐዋርያትን እግር ያጠበ ማለት ነው። ትህትናን ጌታችን ሐዋርያትን ዝቅ ብሎ ያስተማረበት እንደመሆኑ ሲቀጥል ደግሞ ነገ ደግሞ ከስቅለቱ የምንማረው ጌታችን ይሄን ሁሉ እየበደሉተኝ እሱ ስለነሱ መጸለዩ እና ደግሞ እንግዲህ ብርሃነ ትንሣኤውን ስናከብር እንደዚህ ነዳያኖችን እየተጋገዝን ማለት የሌላቸውን እንደዚሁ በማገዝ ምናምን ባህሉን በሰላም እንድናሳልፍ ሀገራችን ኢትዮጵያ እንድጠብቅልን በመጸለይ ብናሳልፍ ጥሩ ነው። በበዓል ስናከብር በመተሳሰብ በፍቅር ክርስቶስ ያስተማረን እኛ ቀራንዮ ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ደሙን አፍስሶ ለኛ የዘላለም ሕይወት ሲሰጠን እኛ ግን አሁን ላይ ያንን ክርስቶስ ቀራንዮ ላይ ያለውን ክርስቶስን ረስተናልና ብዙ ወገኖቻችን ደማቸው ይፈሳል፣ በየቦታ ይፈናቀላሉ። በዘር በቋንቋ ተለያይተናል፣ ልባችን ርቋል። እውነት ክርስቶስን ቀራንዮ ላይ ያለውን ክርስቶስን የሚያስብ ልብ ያለው ሰው አለ? እሱን ካሰብን በቃ እኔ ለሀገራችን ሰላም ይምጣ። ጌታችን ወደዚህ ዓለም ሲመጣ ለአርአያነት ነው። ለአርአያነት ሲመጣ ታናናሾቹን በፋሲካ በየጠርገው የወደቁትን ሰው በቤቱ በግ ያርዳል። ስለዚህ እነዚህ ደግሞ በግ ያጡ ምንም የሌላቸው የሚበሉት ምንም ነገር ቤታቸው ሽሮ እንኳን ያጡ ወገኖቻችን አሉ። ስለዚህ እነዚህን በየጠርገው የት ሄደን የት እንዳሉ ፈልገን እኛ ከምናገኘው ምግብ ለነሱ ማካፈል ካን ክርስቲያን ይጠበቃል። ጌታ የሚያስተማረው ይሄ ነው። ለነሱ ማድረግ ለኔ ማድረግ ነው፣ ለታናናሾቹ ማድረግ ለኔ እንዳደረጋችሁ ተቆጥረዋለሁ ነው ያለ ጌታ። ሰው ልጅ ዋናው ትልቁ ነገር ፍቅር ነው። ፍቅር ካለ ለኔ አለው ብሏል ጌታ ኢየሱስ ክርስቶስም በመካከላችን እኖራለሁ ብሏል። ስለዚህ ለሁላችን ፍቅር ያስፈልገናል። ለሀገራችንም ለሕዝባችንም ለሁላችንም ነገር ሰው በጣም ፍቅር ያስፈልጋል። ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ እባክህን ይቅር በላቸው ስለማያውቁ ነውና ብሎ ስለነሱ ጸልዮላቸዋልና በዚህ የሚያስተምረን የተበዳደልን እርስ በርሳችን ይቅር ተባብለን እንደምናውቀው ሀገራችን አሁን ያለችበት ሁኔታ በጣም ከባድ ነውና ሰላምንና ፍቅርን የምንማርበት ነው። ሀገራችን ወደ አንድነት የምንመልስበት ቀን ነውና ከዛም ቀጥሎ እሁድ ትንሣኤ አለ። ኢየሱስ ክርስቶስ በሶስተኛው ቀን የተነሳበት ቀን ነውና በዚህ ቀን ያለን ከሌላቸው ጋራ ተካፍለን በልተን የትንሣኤውን በሰላም እንድናከብር ነው። እንግዲህ ተመልካቾቻችን እንደሰማችኋቸው ህዝበ ክርስቲያኑ እንግዲህ ጸሎተ ሐሙሱ ኢየሱስ ክርስቶስ ዝቅ ብሎ ሐዋርያቶች እንዳጠበ ሁሉ ህዝበ ክርስቲያንም እንግዲህ ትህትናን፣ ፍቅርን መማር እንዳለባቸውና በስቅለቱም የበደሉንን ይቅር ማለት እንዳለብን ነው እንግዲህ ያነጋገርናቸው ክርስቲያኖች የተናገሩት ማለት ነው። በዓሉን ስናከብር ደግሞ ያለው ለሌለው በመረዳዳት በፍቅር በአንድነት በሰላም ማክበር እንዳለብን መልእክታችንን እናስተላልፋለን ማለት ነው።